ማህደረ ስብሐት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ገዝተን ስራ ከጀመርን 3 ወር አሳልፈናል። መነኮሳቱን ካህናቱን የሚንገላቱበት ጊዜ አለ። ሲፋቀሩ ደህና ይኖራሉ፣ ነፍስ ሲጠይቁ ደግሞ ያባርሯቸዋል። የአብነት ትምህርት ቤት፣ የሰንበት ትምህርት ቤት በየደረጃቸው አሁን እያገለገልን ነው፣ እየሰጠን ነው፣ እየተማሩ ናቸው። ከዚያ በመቀጠል ግን ዋናው ደግሞ አሁን ችግራችን ምንድነው? መኖሪያ ካህናት መኖሪያ የለም። በዚህ ሀገር ደንብ አድርገውት ያለ ምንድነው? አብዛኛውን ሚስት ስትቆጣ 911 የሚባል ነገር ነው የሚደወለው። ወይም ባልየው አንድ ነገር ይሆን እንዲህ አደረገችኝ ብሎ ነው። ቢቻል እግዚአብሔር ቢፈቅድ በገዳም ውስጥ ትምህርት ስነ ምግባር ጭምር የሚሰጥበት ድርጅት ለማቋቋም በዚያው እነዚያ ትውልድ አጥተው ነው ለኛ ይሸጡልን እና እኛም ትውልድ እንዳናጣ ይህንን ለማደራጀት አንደኛው ዋነኛው ዓላማ ይህ ነው። አሰራሩ የተመለሱ ትክክል ምስራቅና ምዕራቡን ጠብቆ ነው ያለ፣ ግን ኢትዮጵያዊ ይዘት እንዲኖረው ይሄ ቅድሚያ ስራችን ነው። ግቢው ራሱን የቻለ ነው። ወደ 12 ኤከር የተጠጋ ነው። ትልቅ ነው ቦታው። በ21 የጽዮን ማርያምን በዓል በሰፊው ለማክበር ተዘጋጅተናል። ይህ በአሜሪካ አትላንታ ጆርጂያ ከተማ ላላችሁ የኦርቶዶክስ እምነት ተከታዮች መልካም ዜና ነው። በ11 ሄክታር መሬት ላይ ያረፈውና እጅግ በጣም በብዙ ድካምና ጥረት የተገነባው የማህደረ ስብሐት ቅድስት ልደታ ለማርያም መንበረ ጵጵስና ገዳም የፊታችን እሁድ ህዳር 21 2018 ዓመተ ምህረት የጽዮን ማርያም በዓል በታላቅ ስነ ስርዓት እንደሚከበር ተነግሯል። ይህ ገዳም ለጆርጂያና አካባቢው ብቸኛና የመጀመሪያው ገዳም እንደሆነ የተሟላ የቤተ ክርስቲያን አገልግሎት ከመስጠት ባሻገር የአብነት ትምህርት ቤት፣ የጸበል መጠመቂያ፣ የሱባኤ ወይንም የጽሞናና እንዲሁም ደግሞ የመንበረ ጵጵስናና የካህናት መኖሪያን የያዘ መሆኑን የጆርጂያና የአካባቢው ሀገረ ስብከት ሊቀ ጳጳስ ነግረውናል። እንደምን አላችሁ? እባክዎትን ራሳችሁን አስተዋውቁልኝ። እሺ፣ አባ ያዕቆብ በሰሜን አሜሪካ የጆርጂያና አካባቢው ወይም ደግሞ በደቡብ ምስራቅ ሀገረ ስብከት ሊቀ ጳጳስ ነኝ። የምኖረው ከዚሁ አትላንታ ነው እና በዚህ አትላንታ ወደ 30 ዓመት ማለት ነው እንግዲህ የቆየሁት። ብዙ ስራዎችን ሰርተናል እስካሁን እና ምንድነው ይሄ ገዳም ማህደረ ስብሐት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ገዝተን ስራ ከጀመርን 3 ወር አሳልፈናል። አዲስ ነው እና ይህ ገዳም ትልቅ ዓላማ የያዘ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ቃለ ዓዋዲ መሰረት የሚመራ ነው እና ስለዚህ ይህን ታላቅ ገዳም በዚህ በሰሜን አሜሪካ በደቡብ ምስራቅ ዩናይትድ ስቴትስ የመጀመሪያውም ነው፣ አንዱ ነው። ሌላ ምንም ነገር የለም። ካሁን ቀደም እንደሚታወቀው ኢትዮጵያውያን በውጭ ዓለም ብዙ ቤተክርስቲያን አልነበረንም፣ እንኳን ገዳም ይቀርና አሁን እግዚአብሔር ክብር ይመስገን ከና በነሐሴ 1 ጀምሮ እስካሁን ድረስ እያገለገልን ነው ያለን በዚህ ትልቅ ገዳም። ቦታው በጣም ደስ ይላል። ግቢው ራሱን የቻለ ነው። ወደ 12 ኤከር የተጠጋ ነው። ትልቅ ነው ቦታው እና አሁን በሚቀጥለው እሁድ በ21 የጽዮን ማርያምን በዓል በሰፊው ለማክበር ተዘጋጅተናል። አቋሙ ምንድነው? የገዳሙ አንደኛ ካህናት ብዙ ጊዜ በቅርብ ጊዜ ስለሆነ ወደ አሜሪካ የመጣ ነው የሚመጡት
ግለሰቦች ናቸው ቤተክርስቲያን አቋቋም እንደ ግል ሰራተኛ ነው የሚያመጧቸው ከኢትዮጵያ ማይከል የለም። ከዚህ የተነሳ ካህናቱ ብዙ ጊዜ መነኮሳቱን ካህናቱ የሚንገላቱበት ጊዜ አለ። ሲፋቀሩ ደህና ይኖራሉ፣ ነፍስ ሲጠይቁ ደግሞ ያባርሯቸዋል። አንድ እሱ ነው። ለነዚያ ሰዎች ለጊዜው ማረፊያ ሆኖ ከዚህ ቦታ እስኪገኝላቸው ድረስ አብረው ያገለግላሉ፣ ማረፊያ ይሆናል። በዋነኛነት ደግሞ ይህን ታላቅ ቦታ መቼም ምናልባት እህል ውሃ እግዚአብሔር ፈቃድ አይታወቅም መቼ ብቅ እንደምትሆን እንጂ ልታዩት ትችላላችሁ። ሰፊ ነው። የአብነት ትምህርት ቤት ዙሪያውን ቤቶች አሉና የአብነት ትምህርት ቤት የሰንበት ትምህርት ቤት በየደረጃቸው አሁን እያገለገልን ነው፣ እየሰጠን ነው፣ እየተማሩ ናቸው። ከዚያ በመቀጠል ግን ዋናው ደግሞ አሁን ችግራችን ምንድነው? መኖሪያ ካህናት መኖሪያ የለም። ወጣ ብሎ መኖር አለበት ቦታ አለው። ዋናው ቤተ መቅደስ አሰራሩ ቤተ መቅደሱ ትክክል ምስራቅና ምዕራቡን ጠብቆ ነው ያለ። ግን እነሱ ሲገለገሉበት የነበረው ትንሽ ዘወር ያለ ስለሆነ መቅደሱን ማስተካከልና ጉልላቱን ማስተካከል ኢትዮጵያዊ ይዘት እንዲኖረው ሰዎችን በውጭ ሲያዩት የኛ ቤተ ክርስቲያን ይኸው ብለው እንደ ደስ ብሏቸው ማንነታቸውን እንዲያውቁና እንዲረዱ ለማድረግ ቅርጹን ለማሳመር ይሄ ቅድሚያ ስራችን ነው። እንዲሁ ደግሞ ይህ ቦታ ሲገዛ ብዙ ገንዘቦች ተበደረናል። እግዚአብሔር ይባርካቸውና እህቶቻችን በተለይ ሁለት ያህል እህቶች ብዙ ገንዘብ አበድረውናል። ለጊዜው የምንከፍለው ምንም ነገር አልነበረንም። እግዚአብሔር ፈቅዶላቸው የበረከቱ ተሳታፊ አድርጓቸው የእመቤታችን በረከት ተሳታፊ ሆኗልና ብዙ ብሮችን አበድረውናል በነፃ ያለ ወለድ ማለት ነው። ያን ከእጅ አድርገን ያን ሰተን ነው እንትን ያልነው የገዛ ነው። አሁንም በየወሩ ሞርጌጅ አለ። ያ ሞርጌጁ መከፈል አለበት። የእነሱም ብር መከፈል አለበት። ከእግዚአብሔር ጋር ያሉ ምዕመናንን በማመን ነው ይህን ሁሉ ዝም ብለን የገባን ወደ ዕዳው። ምዕመናንም እንዲያውቁት እንዲረዱትና ይህን እንዲረዱን። በሌላው አንጻር ደግሞ ልጆች መተካት አለብን። ልጆቻችን እዚህ ሀገር ሲኖሩ እንዴት ነው ይኖሩ የሚለው ነው። እንዴት ነው ሃይማኖታችን፣ ስነ ምግባራችን፣ እኛነታችን የምናወርሳቸው እንዴት ነው የሚል ነው። በሰንበት ትምህርት ቤት ብቻ ልንላቸው አንችልም እና ቢቻል እግዚአብሔር ቢፈቅድ አቅሙን ብናገኝ ሲሆን ሃይስኩል ጭምር፣ አለዚያ ግን ከደይቸር ጀምሮ እስከ 6ኛ እስከ 8ኛ ክፍል ድረስ በገዳሙ ውስጥ ልክ እንደ ምስካየ ኅዙናን ማለት ነው አዲስ አበባ እንደዚያ በገዳሙ ውስጥ ትምህርት ስነ ምግባር ጭምር የሚሰጥበት ድርጅት ለማቋቋም በዚያው ልጆችን ለመተካት ያ ካልሆነ በቀረ ያው እኛም የገዛነው ከሌሎች ነው። እነዚያ ትውልድ አጥተው ነው ለኛ ይሸጡልን እና እኛም ትውልድ እንዳናጣ ይህንን ለማደራጀት አንደኛው ዋነኛው ዓላማ ይህ ነው። እዚህ ደግሞ የጸበል ቦታ ዙሪያውንን አለ ቦታ። ከዚያ ላይ የጸበል ቤት ይሰራል። እንደገና ደግሞ ገስት ሃውስ ለጸበልተኞች ገስት ሃውስ ይኖረናል። ያን ገስት ሃውስ እንሰራለን፣ ግዴታ ነው። ያ ገስት ሃውስ ደግሞ ለጸበልተኞች ብቻ ሳይሆን ምናልባት ቤተሰብ እርስ በርስ የመጋጨት ሁኔታ አለ። በዚህ ሀገር ደንብ አድርገውት ያለ ምንድነው አብዛኛውን ሚስት ስትቆጣ 911 የሚባል ነገር ነው የሚደወለው። ወይም ባልየው አንድ ነገር ሲሆን እንዲህ አደረገችኝ ብሎ ነው። ያ የበለጠ ያራርቃል እንጂ አያፋቅርም። ስለዚህ እነሱ አንድ ነገር ቢገጥማቸው አጋጣሚ ቢቆራረፉ ወይ ሰውየው ወይም ሴትየው ሆነች በየራሳቸው ለ3 ቀን ለሳምንት ለ15 ቀን እንደዞር ብለው አርፈው ራሳቸውን አይተው የሚያለያያቸው ችግር አለ ወይ እኔ ነኝ እሷ ናት ወይም እሱ ነው እኔ ነኝ ተባብለው ራሳቸውን እንዲመረምሩ ትምህርት የሚሰጥበት አዳራሽ ከዚያው እንዲኖር ላይብራሪ ጭምር ይህንን ሁሉ የያዘ
የመሳሰለውን ሁሉ ባጭሩ ነካ ነው ያደረኩት በሌላ በመጽሔት ስለሚወጣ እና ይህን ሁሉ የያዘ ነው ይሄ ተቋም እምነት እንትናችንን ዓላማችን። እንግዲህ ይሄ ገዳም አሁን የፊታችን እሁድ የጽዮን ማርያም ዓመታዊ የንግስ በዓልን በዕለተ ቀኑም በታላቅ ክብረ በዓል ይከበራል አይደል? በዚሁ ገዳም ውስጥ አዎ፣ እሁድ ቅዳሜ ዋዜማ አለ፣ እሁድ በዓሉ ነው። በአካባቢ ያለው ህዝብ ሁሉ እንደዚሁ እንዲሰማው በእናንተ ወሳት እንድታስተዋወቁልን ነው የምንለው። ሌላው ደግሞ በአውሮፓም ሆነ በምንም ሌሎች ሰዎች በሚመጡበት ወደዚህ ወደ ጆርጂያ ወደ አትላንታ በሚመጡበት ጊዜ ገዳሙንም ብቅ ብለው አይተው አቅም የፈቀደላቸውን በረከቱን ተሳታፊዎች እንዲሆኑ እንዲያውቁት ነው። ሁሉም እንዲያውቁ የኔ ብሎ እንዲያስበው ነው። ሁሉም በርበት እኛ የትምንር የተም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእያንዳንዳችን ነው እና ስለ ገዳሙንም መጥተው እንዲያዩ እንድትጋብዙልን ነው። መልካም። ኧረ ግብዣው በርሶ ይቅረብልን። በአትላንታ ብቻ ሳይሆን በመላው አሜሪካ የሚገኙ የኦርቶዶክስ እምነት ተከታዮች እንግዲህ ቀኑም ብዙ ጊዜ አሳልፋችሁ ነው አይደል የምታከብሩት እረፍት ቀን ስለማይኖር? አዎ። የዘንድሮ ግን ከዕለተ ቀኑ ጋር ስለተገጣጠመ ከሰንበት ጋር ግብዣውን እርሱ አቅርቡልን፣ እኛ እናስተላልፋለን። እሺ እንግዲህ እግዚአብሔር ቸር ነውና ህዳር ጽዮን 21 ቀን ቀደም ሲል እንደምታውቁት በሀገራችን አክሱም ነው በዋነኛነት፣ ነገር ግን በየቦታው ይከበራል። እግዚአብሔር ቸር ሆነና እኛን ደግሞ በዚህ በምዕራብ ሀገር መጣን። እግዚአብሔር በሁሉ እንደመሆኑ መጠን ሃይማኖታችንም ስርዓታችንም ይዘን ነው የተሰደድነው እና በዚህ እግዚአብሔር ደግሞ በስደታችን ባርኮናል። ልዩ ልዩ አብያተ ክርስቲያናት በቅዱሳኑ በመድኃኔዓለም በእመቤታችን በተለያዩ ነገሮች ተሰርተው ሁሉ አምልኮታችን እየገለጽ ነው ያለን። በበለጠ ደግሞ እግዚአብሔር ቸር በመሆኑ ይህን ታላቅ ገዳም መስርተናል። ያው አክሱም ጽዮን ማለት ነው፣ ለውጥ የለውም። ስሙም እመቤታችን ነው፣ ህዳር ጽዮን። ያው እመቤታችን ምሳሌ የሆነችው ጽላተ ሙሴ በልዩ ልዩ ታምራትን የሰራችበትን መታሰቢያ ነው የምናደርገው። የእመቤታችን ምሳሌ ናት እሷ እና በአካባቢ ያላችሁ ሁሉ ሁላችሁም በእግዚአብሔር ቸርነት ያገኘነውን የክብር ቦታ መጥታችሁ አይታችሁ አስቀድሳችሁ ትምህርቱን ተምራችሁ ብሯች የተባርካችሁ እንዲሁም ደግሞ እግዚአብሔር ያደላችሁ በበለጠ የባረካችሁ ስጋው ደሙን የተቀበላችሁ በቦታው ተገኝታችሁ ቆርባችሁ የዘላለም ሕይወት መንግስተ ሰማያት የምትወርሱበትን ዋነኛውን በየትም እንሩጥ በየትም ምንም እናድርግምና ምንድን ሁለቱ ነገሮች መጠመቅና መቁረብ እነዚህ የትንሣኤ መሰረታችን ናቸውና እነዚህን ስጋው ደሙን ተቀብላችሁ እንድትሄዱ የምታደርጉትም ደግሞ ለእናንተ በረከት ይሆነናል የምትሉትን በጎ አድራጎት እንድታደርጉ። ያው ቅዳሜ ዋዜማ ነው፣ እሁድ በዓሉ ነው። ያው ታቦቱ የሚወጣበት ዕለት ነው። በንችል መቼም እንደምንም አድርገን ሰዓቱን ለማስተካከል እንሞክራለን። በ6 ሰዓት ቅዳሴ እንገባለን፣ እስከ 12 ድረስ እንጨርሳለን እና ሁላችሁም ሰዓት አለን ብላችሁ በዚያ ሰዓት ራሳችሁን አዘጋጅታችሁ ሁላችሁኑ እመቤታችን ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን እሷ በልባችሁ ትደር በረከቷን ታሳትፋችሁ ለዚህ ዓመት ደግሞ በሰላም ደርሳችሁ በቤተ መቅደሱ እንድትገኙ የእግዚአብሔር ፈቃድ ይሁን ብዬ ጥሬን አስተላልፋለሁ። በሩቅ ያላችሁትም በጸሎታችሁም በሁሉም ነገር አስቡን። ደግሞ ለዚህ መልእክቱ ለማስተላለፍ የተዘጋጃችሁ የተባበራችሁን እቴና ወንድሜ ሌሎችም ባልደረቦቻችሁ የእመቤታችን አማላጅነት የአምላክ ቸርነት እናንተ ጋር ይሁንልን። በረከተ እግዚአብሔር እናንተ ጋር ይሁን እላለሁ። እግዚአብሔር ሁላችሁ ጋር ይሁን። እዚያ በላይ ደግሞ ሁሉንም ልናደርግ የምንችለው የእግዚአብሔር ቸርነተኛ ጋር ሲሆን ነው እና ለሀገራችን፣ ለሕዝባችን፣
ለወገናችን የሰላም ባለቤት ሰላምን ይላክልን፣ የታመሙትን ይፈውስልን፣ የተጨነቁትን ያረጋጋልን፣ የሰበተኑትን ይሰብስብልን። ወስብሐት ለእግዚአብሔር። እሺ፣ በጣም አመሰግናለሁ ሊቀ ካህናት አባ ገብረ ኪዳን። ራስዎትን አስተዋውቁና እርሶም መልእክቱን ያስተላልፉልኝ። እሺ፣ መጀመሪያ ነበረ ቢሆን በብፁዕ አባታችን ላይ መናገሩ ይከብዳል። እኔ ሊቀ ካህናት ቆሞስ አባ ገብረ ኪዳን የማሂደረ ስብሐት የቅድስት ልደታ ለማርያም ገዳም አስተዳዳሪ ነኝ። የዚሁ ደግሞ የወረዳው ሊቀ ካህናት ነኝ እና እግዚአብሔር ብፁዕ አባታችን ቡራኬው ይድረሰኝ። እናንተም እግዚአብሔር ይህንን ታላቅ የተቀደሰ ተግባር ባላችሁ እግዚአብሔር በሰጣችሁ ለማገልገልና ይህንን ለማስተዋወቅ እንደው ስለተነሳሳችሁ እግዚአብሔር በረከቱን እሱ ያድልልን። እመቤታችን በቃል ኪዳኗ ተጠብቃችሁ የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ለሀገራችን ለሕዝባችን ሰላምን እግዚአብሔር አምላክ ያድልልን። እንግዲህ ያው ክብረ በዓላችን ብፁዕ አባታችን ተናግረዋል። የፊት ለፊታችን ቅዳሜ 4 PM ማይሌቱ ይጀምራል። ማለት ደግሞ በዚህ ሀገር ደግሞ ሚድናይት ያው ቴዎል ማለት ነው ስርዓተ ማይሌቱ እንጀምራለን። 6 ላይ ማለት ነው 6 AM ላይ ማይሌቱ አልቆ ቅዳሴ እንጀምራለን። 11 AM ላይ ስርዓተ ውደቱ ይጀምራል እና 12 ላይ እንደዚያው ኤም ላይ የባሉ መጠናቀቂያ ይሆናል። በብፁዓን አባቶች ቃለ ምዕዳን ይጠናቀቃል ማለት ነው እና በእውነት የእመቤታችን በጣም በሀገራችን በተለይ ሰፊ ትልቅ ቦታ የሚሰጠው ነው እና በዚህም ያሉ በሩቅም ያሉ ይህንን በዓል መጥተው እንዲያከብሩ ጥሪያችንን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። ለዛሬ ዓመት በሰላም ያደርሰን። እናንተንም በእውነት ከልብ 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 እናመሰግናለን። እግዚአብሔር ይባርካችሁ። አመሰግናለሁ። እሺ፣ እናመሰግናለን። እግዚአብሔር ያክብርልን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።